በየቀኑ ጠዋት ቡና ሲጠጡ ለጤናችን እጅግ አስፈላጊ የሆነውን የቡናው ክፍል ወደ ቆሻሻ መጣያ እየጣሉት እንደሆነ ያውቃሉ? አዎ፣ አልተሳሳትኩም። አብዛኞቻችን የምናውቀውና የምንወደው የተቆላውን የቡና ፍሬ ብቻ ነው። ነገር ግን ቡና ከመቆላቱ ወይንም ከመድረቁ በፊት በእሸትነቱ ቀይ በሆነ ገለፈት ወይም ልጣጭ የተሸፈነ ነው። ይህ የቡና ገለፈት በደቡብ የአገራችን ክፍል ጥቅም ላይ ቢውልም በየዓመቱ በቢሊዮን የሚቆጠር ቶን የቡና ገለፈት እንደ አላስፈላጊ ቆሻሻ ይጣላል። ነገር ግን አዳዲስ የሳይንስ ምርምሮች እንደሚጠቁሙት የምንጥለው የቡና ገለፈት ውስጥ ያለው የአንቲኦክሲዳንትና የፋይበር ክምችት እኛ ውድ ዋጋ ከምንከፍልባቸው ልዕለ ምግብ ወይንም ወሳኝ ምግብ የበለጠ መሆኑን እያረጋገጡ ይገኛሉ። ዛሬ በዚህ ቪዲዮ በየቀኑ በቆሻሻ መልክ የምናባክነው ነገር ግን የደም ስኳራችንን ለማስተካከልና የአንጀት ጤናችንን ለመጠበቅ እጅግ አስገራሚ አቅም ያለውን የቡና ገለፈት ሳይንሳዊ ምስጢር በዝርዝር እንመለከታለን። እመቤት ነዳ እባላለሁ፣ የስነ ምግብ ባለሙያ ነኝ። እስከ መጨረሻው አብራችሁኝ ቆዩ። በመጀመሪያ ደረጃ በምንጥለው የቡና ገለፈት ውስጥ በከፍተኛ መጠን የሚገኘው እጅግ ጠቃሚ ንጥረ ነገር ክሎሮጄኒክ አሲድ ይባላል። ብዙዎቻችን አረንጓዴ የቡና ፍሬ ወይንም ግሪን ኮፊ ቢን የሚባለው ለውፍረት መቀነሻና ለደም ስኳር መቆጣጠሪያነት እንደሚሸጥ እናውቃለን። ለምን መሰላችሁ? በውስጡ ባለው የክሎሮጄኒክ አሲድ ክምችት ምክንያት ነው። የሚገርመው ነገር ይህ ንጥረ ነገር በቡናው ገለፈት ላይ በከፍተኛ መጠን ይገኛል። ይህ ንጥረ ነገር በሰውነታችን ውስጥ በሁለት ዋና ዋና መንገድ ይጠቅማል። አንደኛው የግሉኮስ መስረግን ይቀንሳል። ምግብ በምንመገብበት ጊዜ በሰውነታችን ውስጥ ካርቦሃይድሬት ወደ ስኳር ወይንም ግሉኮስ ይቀየራል። ክሎሮጄኒክ አሲድ በትንሹ አንጀት ውስጥ ስኳር ወደ ደም የመግባት ሂደቱን ያዘገየዋል። ይህ ማለት ከምግብ በኋላ የደም ስኳር በድንገት እንዳይጨምር ወይንም ብለድ ሹገር ስፓይክ እንዳይኖር ይከላከላል። ሁለተኛው የኢንሱሊን ስሜትን ያሻሽላል። ሴሎቻችን በደማችን ውስጥ ያለውን ስኳር በቀላሉ ስበው ለኃይል ማመንጫነት እንዲጠቀሙበት ያደርጋል። ይህ ደግሞ ለአይነት 2 የስኳር በሽታ ወይንም ታይፕ 2 ዲያቤትስ መላይተስ እና ለሜታቦሊዝም መዛባት ተጋላጭ የሆኑ ሰዎችን በከፍተኛ ሁኔታ እንደሚረዳ በሳይንስ የተረጋገጠ ነው። ወደ ሁለተኛውና እጅግ አስደናቂው ነጥብ እንለፍ። የአመጋገብ ፋይበር ወይንም ዳይተሪ ፋይበር። የቡና ገለፈት በውስጡ የማይሟሟ ወይንም ኢንሶሊብል እና የሚሟሟ ሶሊብል ፋይበሮችን በከፍተኛ መጠን ይዟል። አሁን ላይ ማህበረሰባችን ውስጥ የሚታዩ አብዛኞቹ የጤና ችግሮች የምግብ አለመፈጨት፣ የሆድ መንፋት እንዲሁም የበሽታ መከላከል አቅም መቀነስ ከአንጀት ጤና መታወክ ጋር የተያያዙ ናቸው። በአንጀታችን ውስጥ በቢሊዮን የሚቆጠሩ ማይክሮቢየም የሚባሉ ጠቃሚ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ሲመቻቸው እኛም ጤነኛ እንሆናለን። የእነዚህ ባክቴሪያዎች ዋነኛ ምግብ ፋይበር ነው። የቡና ገለፈት እንደ ፕሮባዮቲክ ሆኖ ያገለግላል። ይህ ማለት በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎች ይመግባቸዋል። እነዚህ ባክቴሪያዎች የቡናውን ፋይበር በሚመገቡበት ጊዜ አጭር ሰንሰለት ያላቸው ፋቲ አሲድ ወይንም ሾርት ቼን ፋቲ አሲድ ያመርታሉ። እነዚህ አጭር ሰንሰለት ያላቸው ፋቲ አሲዶች የሚሰጡት ጥቅም የአንጀት ግድግዳን ያጠናክራሉ፣ ሊኪ ገት የሚባለውን ችግር ይከላከላሉ፣ በሰውነት ውስጥ አላስፈላጊ እብጠትን ወይንም ኢንፍላሜሽን ይቀንሳሉ፣ ከጭንቅላታችን ጋር በቀጥታ በመገናኘት የደስታ ሆርሞን እንዲመነጭ ያደርጋሉ። እስኪያስቡት ይህን ሁሉ ጥቅም የያዘውን የተፈጥሮ ስጦታ ነው በየቀኑ የምንጥለው። ይህንን ክፍተት እንዴት ማስተካከል እንችላለን የሚለውን በጥቂቱ እንመልከት። በግብርናው ዘርፍ ይህንን ተረፈ ምርት በአግባቡ ባለመጠቀማችን ምክንያት የአካባቢ ብክለት ይፈጠራል። ነገር ግን ይህንን የደረቀ ገለፈት ወደ ጠቃሚ የጤና መጠጥ በመቀየር ጥልቅ የጤናና የኢኮኖሚ አብዮት መፍጠር እንችላለን። ይህንን የደረቀ የቡና ገለፈት በተለያዩ የዓለም ሀገራት ካስካራ ብለው
ይጠሩታል። በሀገራችን በአንዳንድ አካባቢዎችም የቡና ገለፈትን አድርቆ በማፍላት እንደ ሻይ ቡና የመጠጣት ግሩም ባህል አለ። ይህ ባህል ዝም ብሎ የተፈጠረ ሳይሆን ከጀርባው ትልቅ ሳይንሳዊ እውነት የያዘ ነው። ገለፈቱን ወደ ሻይ ወይም ወደ ተለያዩ ውህዶች ስንቀይረው በውስጡ ያሉትን ፖሊፌኖሎችን እና አንቲኦክሲዳንቶች በቀላሉ ወደ ሰውነታችን ማስገባት እንችላለን። ታዲያ ይህንን ውድ የተፈጥሮ ስጦታ በቀላሉ እንዴት እንጠቀምበት? በጣም ቀላል የሆነ አዘገጃጀት እንሞክር። ንጹህና የደረቀ ገለፈት ማዘጋጀት። በመጀመሪያ የቡናው ገለፈት ከኬሚካልና ከባክቴሪያ የጸዳ በንጽህና የተፈለፈለና በፀሐይ በሚገባ የደረቀ መሆን አለበት። 1 ወይም 2 የሾርባ ማንኪያ የደረቀ የቡና ገለፈት በአንድ ትልቅ ኩባያ የፈላ ውሃ ውስጥ ይጨምሩ። ከ5 እስከ 10 ደቂቃ ድረስ በደንብ እንዲዋሃድ ይተውት። ቀለሙ ወደ ቀይ ቡናማነት ሲቀየር ያዩታል። መዓዛው ልክ እንደ ፍራፍሬና እጽዋት ድብልቅ አይነት ደስ የሚል ነው። አጥልለው ወይንም ሰከን አድርገው ይጠጡት። ይህ መጠጥ መጠነኛ የሆነ ካፌን አለው። ከመደበኛ ቡና በጣም ያነሰ ከሻይ ጋር የሚቀራረብ የካፌን ይዘት አለው። ስለዚህ ቀኑን ሙሉ ንቁ እንድትሆኑ ያደርጋል። በተመሳሳይ ሰዓት የደም ስኳራችሁን እና የሜታቦሊዝም ጤናችሁን በከፍተኛ ሁኔታ ያስተካክለዋል። ውድ የሀበሻ ኬር ቤተሰቦች፣ ጤና የሚጀምረው ነገሮችን ከማወቅና አመለካከታችንን ከመቀየር ነው። ትላንት እንደ ቆሻሻ የምንጥለው የቡና ገለፈት ዛሬ ለሰውነታችን ሜታቦሊዝም፣ ለአንጀታችን ማይክሮቢየም ወይንም ጠቃሚ ባክቴሪያዎችና ለደም ስኳራችን መረጋጋት እጅግ ውድ የሆነ የተፈጥሮ መድኃኒት መሆኑን አይተናል። ተፈጥሮ ምንም ነገር በከንቱ አልፈጠረችም። እኛ ግን ባለማወቅ ብዙ ነገሮችን እናባክናለን። በሚቀጥለው ጊዜ ቡና ሲያዘጋጁ ወይም የቡና ፍሬ ሲያዩ ከጀርባው ስላለው ስለዚህ ውድ ገለፈት ወይንም የቡና ልጣጭ ያስቡ። እናንተስ በአካባቢያችሁ የቡና ገለፈት ወይንም የቡና ልጣጭ ሻይ፣ ቃሻ፣ ቡኖ ወይም ሻይ ጠጥታችሁ ታውቃላችሁ? እኔ ጠጥቼ አውቃለሁ። ያላችሁን ልምድ ከታች በኮሜንት መስጫው ላይ አጋሩኝ። የዛሬው የጤና መረጃ ጠቃሚ ሆኖ ካገኛችሁት ለምትወዷቸው ሰዎች ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ እንደዚህ አይነት በሳይንስ የተደገፉ የጤና ትምህርቶች እንዲደርሳችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ስለ ቡና ገለፈት ወይንም ስለ ቡና ልጣጭ የበለጠ ለማንበብ ከፈለጋችሁ ምንጮቼን ዲስክሪፕሽን ላይ አስቀምጫለሁ። ጤናችን ክብራችን ነው። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።